የኢትዮጵያ መከላከያ ሰራዊት ድንገተኛ ኦፕሬሽን ወስደዋል። ኑግ ጠሙን ይዋጣልን ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተሰሙ። ብልጽግና ፓርቲ ብቃት የለውም፣ ፈሪ ነው፣ እኛ ውጊያውን የምናውቀው በወሬ አይደለም በተግባር ነው ሲሉም ተሰምተዋል። የታገብኛለሽ ጥያቄን አልተቀበለችኝም በሚል የሚወዳትን ልጅ አንገቷን 3 ቦታ ላይ በስለት ወቅቶ የገደለው ግለሰብ በእስራት ተቀጣ። እስራኤልና ኢትዮጵያ በቀይ ባህር ጉዳይ ተስማሙ። እነዚህና አዳዲስ መረጃዎች ይዘናል። እስከ ጥንክራችን ፍጻሜ አብራችን እንድትቆዩ እንጋብዛለን። የኢትዮጵያ መከላከያ ሰራዊት ድንገተኛ ኦፕሬሽን መውሰዱን አስታወቀም። የኢትዮጵያ መከላከያ ሰራዊት በሰሜን ሸዋ ዞን ሙጅና ወደራ ወረዳ ላይ የሚያዳግም እርምጃ ወሰደ። ጀግናው መከላከያ ሰራዊት ሳሲት ላይ ተሸሽጎ የነበረውን ጠላት 11 ተኩል ላይ ቦታው ላይ በመድረስ ዋጋውን እንዲያገኝ እንዳደረገው ዛሬ ባወጣው መግለጫ አስታውቋል። የኢትዮጵያ መከላከያ ሰራዊት ከሳሲት ወደ ገዋናም፣ ከሳሲት ወደ አባበርሶም ከሳሲት ወደ ሁዮ የሚወስደውን መንገድ በመዝጋት የጽንፈኛ ፋኖ ስሎችን ለቅሟል። ብልጽግና ፓርቲ ብቃት የለውም፣ ፈሪ ነው፣ እኛ ውጊያን የምናውቀው በወሬ አይደለም በተግባር ነው በማለት ብልጽግናን በፈሪነት በመዝለፍ ይዋጣልን የሚል ላዛ ያለው መልእክት አስተላልፏል። ኤርትራው ቴሌቪዥን ጋዜጠኛም ፕሬዝዳንት ኢሳያስ አፈወርቂ በብልጽግና ፓርቲ የጦርነት አዋጅና የሁለት ውሃዎች አጀንዳ ላይ በሚል ጥያቄ አቅርቦላቸው ነበር። ኢሳያስ ከሰጡት ምላሽ በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ ይህ ጥያቄ ምላሽ አይገባውም፣ የብልጽግና ፓርቲ በገዛ ህዝቡ ላይ የጦርነት አጀንዳ እያራመደ ነው። የፕሪቶሪያ ስምምነት ቢኖርም በአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደ ነው። በእኛ ላይ ጦርነት አውጇል። ስለሰበሰባቸው ድሮኖችና መሳሪያዎችን እየፎከረ ነው። እኛ ለጦርነት ፍላጎት የለንም፣ ነገር ግን ሀገራችን እንዴት መከላከል እንዳለብን እናውቃለን ብለዋል። ራዕያችን መልካም ግንኙነት ማጠናከር ነበር፣ ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይል በሚመራው የብልጽግና ፓርቲ አጀንዳ ልንረበሽ አይገባም ብሏል። የብልጽግና ፓርቲ አስተሳሰብ በአራት መገለጫዎች ሊገለጽ ይችላል። ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት በመሆኑ ትኩረታችን ሰጥተን ለዚህ ቅዠታዊ አቋም ቦታ ልንሰጠው አይገባም። ትኩረታችን በሀገራዊ የልማት አጀንዳ ላይ መሆን አለበት በማለት ምላሽ ሰጥቷል። የታገብኛለሽ ጥያቄን አልተቀበለችኝም በሚል የሚወዳትን ልጅ አንገቷን 3 ቦታ በስለት ወቅቶ የገደለው ግለሰብ በእስራት ተቀጣ። በምስራቅ ቦረና ዞን ነገሌ ቦረና ከተማ መልካ ኦዳ የተባለ አካባቢ ነዋሪ የሆኑትን ጆፌ ጥላሁን በጫት ንግድ እንዲሁም ማስተዋል ጌታቸው ደግሞ ቡናና ሻይ በማፍላት የሚተዳደሩ ናቸው። ሁለቱም ካላቸው የንግድ እንቅስቃሴ አንጻር የመቀራረብ እድል ፈጥሮላቸዋል። ጆፌ በተደጋጋሚ ቡና ለመጠጣት የስራ ቦታዋን ይጎበኛል። በዚህም ከማስተዋል ጌታቸው የአይነ ፍቅር ውስጥ የገባ ሲሆን በሷ በኩል ደግሞ የስሜት እንዳልነበረ የምስራቅ ቦረና ዞን ፖሊስ መምሪያ የኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ ገልጿል። በሁለቱ መካከል ያለው ግንኙነት በዚህ መንገድ እንደቀጠለ ታህሳስ 18 ቀን 2018 ዓ.ም ጆፌ ጥላሁን ለማስተዋል ጌታቸው የታገብኛለሽ ጥያቄ ለማቅረብ በዝግጅነት ላይ መቆየቱን ነው የተገለጸው። በዚህም በእለቱ ከቀኑ 10 ሰዓት ላይ ጆፌ ጥላሁን ለማስተዋል ጌታቸው የታገብኛለሽ ጥያቄ ለማቅረብ ተዘጋጅቶ ቡናና ሻይ ወደ ምታፈላበት ስፍራ በመሄድ የታገብኛለሽ ጥያቄውን ሲያቀርብ በንቀት ምራቅ እንደተፋችበት ለፖሊስ በሰጠው ቃል ተናግሯል። የታገብኛለሽ ጥያቄን በዚህ መልክ ስትመልስ ንዴት ውስጥ ገባው የሚለው ጆፌ ጥላሁን ስሜትን መቆጣጠር አቅቶኝ ወደ ቤት ተመልሼ ስለታማ ጩቤ በማምጣት የምትኖርበት አካባቢ ሂዶ ሸሽጎ በያዘው ስለታማ ጩቤ 3 ቦታ አንገቷ ላይ እንደወጋትና የሕክምና ተቋም ሳትደርስ ሕይወቷ ማለፉን ተገልጿል። የድርጊቱ ፈጻሚ ጆፌ ድርጊቱም እንደፈጸመ ለማምለጥ ሙከራ ሲያደርግ የጸጥታ አካላት ከህብረተሰቡ ጋር በመተባበር ሊያመልጥ የሞከረውን
ጆፌ ጥላሁን ከስለት መሳሪያው ጋር በቁጥጥር ስር አውሎታል። ፖሊስም የድርጊቱ ፈጻሚ ጆፌ ጥላሁን በቁጥጥር ስር አውሎ የምርመራ መዝገቡን በአስክሬንና በሰው ማስረጃ በመጠናከር ለአቃቢ ሕግ ልኳል። አቃቢ ሕጉ በ10 ቀናት ውስጥ ክስ በመክፈት ለምስራቅ ቦረና ዞን ከፍተኛ ፍርድ ቤት በመላክ ፍርድ ቤቱ ጉዳዩን በፍጥነት ለማየት ተከሳሽ ጆፌ ጥላሁን በእድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ኮማንደር በቃሉ በለጠ ገልጿል። እስራኤልና ኢትዮጵያ በቀይ ባህር ጉዳይ ተስማሙ። ኢትዮጵያና እስራኤል በቀይ ባህር በቀጠናው የጸጥታ ጉዳዮች ላይ በጋራ ለመስራት ተስማሙ። በመካከለኛው ምስራቅና በአፍሪካ ቀንድ በተለይም በቀይ ባህር አካባቢ እየታየ ያለው የጂኦፖለቲካ ውጥረት በበረታባት በዚህ ወቅት የኢትዮጵያና የእስራኤል መንግስታት ስትራቴጂካዊ ግንኙነታቸው ይበልጥ ለማጥበቅ ተስማምተዋል። አድራ በራም ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳአረ ጋር በኢየሩሳሌም ባደረጉት ውይይት ሁለቱም ሀገራት ለቀጠናው ሰላምና ደህንነት ዙሪያ ያላቸውን ትብብር ወደ ላቀ ደረጃ ለመሸጋገር መወሰናቸውን ገልጿል። ይህ የከፍተኛ ባለስልጣናት ምክክር በዋናነት በቀይ ባህር ወሳኝ የባህር መስመር ላይ እያጋጠመ ያለው የጸጥታ ስጋቶች በጋራ ለመመከት የሽብርተኝነት እንቅስቃሴ ለመግታት በሚያስችሉ ጉዳዮች ላይ ያተኮረ ነው። በቅርብ በኢየሩሳሌም ለሚካሄደው አራተኛው የኢትዮ እስራኤል የፖለቲካ ምክክር መድረክ እንደመነሻ የታየው ይህ ውይይት ሁለቱ ወገኖች በቀጣይ ሰላምና መረጋጋት ለማስፈን መረጃ በመለዋወጥና በቅንጅት መስራት ለሁለቱም ሀገራት ብሔራዊ ጥቅም ወሳኝ መሆኑን ገልጿል። የኢራን መንግስት ለሳምንታት የዘለቀውን ህዝባዊ ተቃውሞ ጠላቶች በሚላቸው በአሜሪካና በእስራኤል የተደገፈ ነው ሲል ከሰሰ። የኢራን መንግስት ቃል አቀባይ ፋጢማ መሃጂራኒ እንደተናገሩት በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤል የተደገፉት ሽብርተኞቹም የህዝቡን ሰላማዊ ተቃውሞ አበላሽተውታል በማለት ለተፈጠረ ደም መፋሰስ ሁለቱም ሀገራት ከጀርባ እንዳሉ አመላክቷል። እኚህ ሁለት የኢራን መንግስት ከፍተኛ ባለስልጣን የሆኑት ጓላም ሞህሴጄ ጥቃት የተፈጸመው የጦር መሳሪያ በታጠቁ ሰዎች ነው በማለት ተቃዋሚዎችን ከሷል። በተጨማሪም ባለስልጣኑ ተቃዋሚዎችን ከእስራኤልና ከአሜሪካ ግልጽ ድጋፍ እንደተደረገላቸው በመጥቀስ የኢራን መንግስት ካለምንም ርህራሄ እርምጃ እንደሚወስድ አስጠንቅቋል። በተቃውሞ እስካሁን ከ600 በላይ ሰዎች እንደተገደሉና ከፍተኛ ቁጥር ያላቸው ጉዳት እንደደረሰባቸው ሆስፒታል ምንጮችና የሰብአዊ መብት ቡድኖች እየገለጹ ነው። የተከበራችሁ የኢሃ ሚዲያ ኔትወርክ ተከታታዮች ለዛሬ ያዝናቸው ጥንክሮች እነዚህ የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ሰላም